አሜሪካ ግዙፍ የተባለ የዓለም ባህር ኃይል የጦር ልምምድ መጀመሯ ተነግሯል። የኢራን አብዮታዊ ዘብ ኃይል በበኩሉ በባህሬን የሚገኘውን የአሜሪካን አምስተኛውን የባህር ኃይል ማዘዣና በዮርዳኖስ የሚገኘውን የአሜሪካ የአየር ኃይል ማዘዣ ክፉኛ ማውደሙን አስታውቋል። ኢራን የጅምላ ጨራሽ የጦር መሳሪያዎች አሏት የሚለው ጉዳይ በራሳቸው በአሜሪካ ባለስልጣናት ዘንድም አነጋጋሪ ሆኗል። አሜሪካ የሆርሙዝን የውሃ ወሽመጥ ሙሉ በሙሉ ለመክፈት በጣም መቸገሯም ነው የተገለጠው። ከበሮ ሰው ጃምር ሲይዙት ያደናግረን ነውና ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችን መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ሥልጠና ቁጥጥር ባለሥልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላል፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ መዓዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ሥልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ሥልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የሥልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። የበሽተኛን ገንዘብ መድኃኒተኛ ጨረሰው ይሉትን የሆነው የአሜሪካ ግዙፍ የጦር ኃይል ዓመታዊ የገንዘብ መጠንና ማባሪያ የሌለው የጦርነት ስሌት ድፍን ዓለምን ያልበላችውን ከባድ ዋጋ እያስከፈላት ነው። ልዕለ ኃያሉ ሀገር አሜሪካ እንደ አውሮፓውያኑ አቆጣጠር በ2024 ምርጫዋ የተመራጩን ሰው ዶናልድ ትራምፕን ግዴታ ስትገልጠው በዓለም ላይ ጦርነቶችን ማስቆም ነው ብሎ ነበር። አንድ ጊዜ አሜሪካ ፈርስት፣ ሌላ ጊዜ ደግሞ ሜክ አሜሪካ ግሬት አጌን የሚል ባለመንታ መፈክሯ አንድም 9 አሳደዳ እንዳይዘምነው ሁለትም ለፍቶ መና አድርጓት ለዓለም ትዝብት አትርፏታል ይሏታል። አሜሪካ ከዚያ በተቃራኒውና በተጻራሪው ግን ይኸው ከአውሮፓውያኑ የካቲት 28 ጀምሮ በኢራን ላይ ግዙፍ ጦርነት አውጃለች። ለዚያውም ከእስራኤል ጋር ጣምራ ፈጥራ። ሁለቱ ሀገራት እስራኤልና አሜሪካ በኢራን የወታደራዊ ኢላማዎችን ብቻ አይደለም ያወደሙት፣ የሀገሪቱን መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔይን ጨምሮ በርካታ ፖለቲከኞችና የወታደራዊ መሪዎችን፣ የኒውክሌር ጦር መሳሪያ ጠበብቶችና በብዙ ሺህ የሚቆጠሩ ንጹሃን ኢራናንን መግደላቸው በታሪክ ገጽ ላይ ተመዝግቧል። ልዩ ምዕራፍም ይዟል። አሜሪካ በማናለብኝነት የመጀመሪያው ቀን ጥቃቷን በኢራን የአንደኛ ደረጃ ትምህርት ቤት ላይ የበረታ ጥቃት በጦር አውሮፕላኖቿ ፈጽማ 170 ሕፃናት ተማሪዎችን መጨፍጨፏ ይነገራል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ለዚያም አላዘኑም፣ በዚያም አላበቆም። ይባስ ብለውም በመላዋ ኢራን የስልጣኔ መሠረቶቿን ላስ አድርገው ሊያጠፏቸውና ሊያወድሟቸው መዛታቸው አይዘነጋም። ትራምፕ ገና በኢራን ላይ ምታ ነጋሪት ክተት ሰራዊት ብለው የጦርነት አዋጃቸውን ሲጎስሙ 5 ግቦችን ማስቀመጣቸው ይታወቃል። ያውም አንደኛው ስጋት የጋረጠባቸውን የኢራንን መንግስት ማስወገድ፣ የኢራንን ሚሳይሎች ሙሉ በሙሉ ጠራርጎ ማጥፋት፣ ቶታሊ ኦብሊትሬትድ ያሏቸውን ማለት ነው። የኢራንን ባህር ኃይል ጨርሶ ማውደም፣ በኢራን የሚደገፉትን ታጣቂ ኃይሎች የጋዛ ሰርጡን ሐማስ፣ የኢራቅና ሶሪያዎቹን ኢስላሚክ ሬዚስተንስና የካታይብ ሄዝቦላን፣ በየመን የሐውቲ ኃይሎችን ማጥፋት፣ ኢራን የኒውክሌር ጦር መሳሪያ እንዳይኖራት እስከ ወዲያኛው አንኮታኩቶ ማስቀመጥ። ከዚያም ለኢራን ህዝብ አስተላለፉት መልእክታቸው ትራምፕ እነሆ ነጻነትህ በእጅህ ነውና ወቅበት ማለታቸው አይዘነጋም። ድንጋዩን በድንጋይ ይሉትን ሊያደርጓቸው ከቶም ኢራናውያኑን ጎራ አካፍለው እርስ በርስ ሊያዋጓቸው ነበር። በጥቂቱም ቢሆን በተቃውሞ የተገለጠውን ማለት ነው። ትራምፕ ያንን ሁሉ ቅድ ሲያሰሉና ቀመራቸውን ሲቀምሩ ልክ መጋቢት 2 ቀን ከጋዜጠኞች ጥያቄ እንደቀረበላቸው ይታወሳል። ያውም በውኑ በኢራን ያቀዱት ጦርነት ረዥም ጊዜና ወስድቦትምን የሚል ሲሆን ፕሬዚደንቱ ሰፋ ያለውን ትከሻቸውን ነቅነቅ ለጠጥ
አሉና ከፍ ዝቅ እያደረጉትም we intended 45 weeks ነው ያሉት። አሳስባችሁ ከ4 እስከ 5 ሳምንታት በኢራን ስራችንን ጨርሰንና አጠናቀን እንወጣለን ማለታቸው አይዘነጋም። በማግስቱ ደግሞ የትራምፕ ምክትላቸው ሰው ጄዲ ቫንስ ወጡና ለህዝብ ሲናገሩ this is not Iraq, this is not endless ኢራንን ከኢራቅ ማሳንሰው ነበር የሳሏት፣ የናቁት መንገድ ከሀገር ያወጣል ይሏል። በአሜሪካ ባለስልጣናት ያውም በራሶቹ እንደዚያ የአጭር ጊዜና ወቅት የተቆረጠለት የኢራን ጦርነት ግን ዛሬ 5ኛ ወሩን ይዟል። ትራምፕ የ60 ቀናት የተኩስ አቁም ቢያውጁ ቢዝቱ ቢያስጠነቅቁ ከናካቴው አጠፋሻለሁ ቢሏት ኢራን የበሰበሰ ዝናብ አይፈራም ሆናባቸው ትራምፕ ካወሩት ካቶም ካቀዱት ግባቸው ሳይደርሱ መና ቀርተዋል። ዘገባው ይላል ይጠይቃልም አረ ለመሆኑ ትራምፕ ለዚያ ጦርነቶችን ጨርሶ ለማስቆም የመጡለትና የገቡለት ቃል ኪዳናቸውን አከበሩ ፈጸሙ ሲል ይጠይቃል። ክሪስትን ዎከር በሚት ዘ ፕሬስ ፕሮግራም ላይ ሲያብራሩ ይህንን ያሉት ትራምፕን ተውት፣ በዓለም ላይ ጦርነት እንዳይኖር እሰራለሁ ያለውን ቃል አለማስታወስ ይሻላል። እሱ እውነተኛና ቆራጥ አቋም ቢኖረው ጦርነትን የሚቃወም ሰው ቢሆን ኖሮ ስለምን ነው በዓለም ላይ ግዙፍና ጠንካራ የጦር ኃይል የሚገነባው? አሜሪካ ለጦር ኃይሏ የመደበችው ዓመታዊ ገንዘብ እኮ መጠኑም በዚህ ወቅት ከ1 ትሪሊዮን ዶላር በላይ ነው ሲሉ አሳይቷል። በዚያ ላይ አሜሪካ የኒውክሌር ጦር መሳሪያዎቿን መጠን በከፍተኛ ደረጃ አብዝታቸዋለች ነው ያሉት። አሜሪካ በቀጣይ ዘመኗ የገንዘብ ተመኗ የ1.45 ቢሊዮን ዶላር ማቀዷን የተገለጠው ዲፕሎማሲ ጥልቅ እውቀት በሌላቸው ሰዎች ዘንድ በጣም አስቸጋሪ ነው። ዲፕሎማሲ ትዕግስትና እውቀት ይጠይቃል። ያለ አዋቂ ሳሚ ይሉትን ያስታውሷል። እንደ አብነት እንኳን የቀድሞው የዴሞክራት ፓርቲው ፕሬዚደንት ባራክ ሁሴን ኦባማ ከኢራን ጋር ያደረጉት የኒውክሌር ስምምነት ጉዳይ ለ2 ዓመታት የተጠጋን ጊዜ ወስዷል። 160 ገጾችንም ይዟል። ለዚያውም ኦባማ የመደቧቸው ተወካዮችና ተደራዳሪዎቻቸው በሳል ፖለቲከኞች፣ ተመራማሪዎችና እውቀት የዘለቃቸው ድንቅ ሰዎች ነበሩ። ወደ ትራምፕ ሲመጣ ግን ትራምፕ ለአደራዳሪነት ከወከሏቸው ሰዎች አንደኛው የልጁ ባላማቹ ነው። ታዲያ ምን ማለት ነው? ድርድር ኃይልና ጡንቻን ሳይሆን በሳልነትና እውቀትን ይፈልጋል ነው ያሉት ክሪስተን። ትራምፕ በኢራን ለጦርነት ሲዘጋጁ ኢራንን ባጭር ጊዜ አንበረክካታለሁ፣ አብረከርካታለሁ ብሎ ነበር። ግን ደግሞ ማባሪያ የለሽ ጦርነቶችን አስወግዳለሁ ሲል የገባውን ቃል መስበሩንና መጣሱን አላወቀውም ነው ያሉት። እንደ ክሪስተን ጥልቅ ማብራሪያ ትራምፕ ከቀደሙት የቪየትናም የአፍጋኒስታንና የኢራቅ ጦርነቶች በተማረም ነበር የእግረኛ ጦር በላከባቸው። በእነዚህ ሀገራት እኮ አሜሪካውያን ክፉኛ ልቀዋል። ግን ደግሞ የአሜሪካ መሪዎች በዚያን ጊዜ የነበሩት የእግረኛ ኃይላቸውን ከማስገባት ይልቅ በአየር ቢያጠቁ ኖሮ ጥሩ ውጤት ያመጡ ነበር ሲሉም ጸጸታቸውን አሳይተዋል። በዚህ ዘመን ማባሪያ ወደሌለው ጦርነት ላለመግባት ለጦር ኃይል የሚመደበውን ገንዘብ መቀነስ ነው ይላሉ። አሜሪካ ግን አሁንም የሩሲያና የቻይናን ዓመታዊ የጦር ኃይል ገንዘብ መጠን 2 እጥፍ መመደቧ ይብሱን ማባሪያ ወደሌለው ጦርነት ሊከታት እንደሚችል ነው የሚነገርባት። ትናንት አመሻሹን በወጣ መረጃ ደግሞ አሜሪካ በታሪክ ግዙፍ የተባለለት የባህር ኃይል የጦር ልምምድ መጀመሯ ተሰምቷል። ከዚህ ቀደምም አሜሪካ በሰኔ 24 ቤኒየል ሪም ስትል በሰየመችውና በራሷ የተመራውን ከ31 ሀገራት የተውጣጣ ጦር ኃይል በግልጥ ሲቀመጥም 25,000 ወታደሮች፣ 40 የጦር መርከቦች፣ 5 የባህር ሰርጓጅ መርከቦችና 140 የጦር አውሮፕላኖች የተሳተፉበትን የጦር ልምምድ እስከ ሐምሌ 31 የሚዘልቀውን መጀመሯ ሲገለጥ የአሜሪካ የአሁኑ የጦር ልምምድና ዝግጅት ደግሞ የሌላ የምንም ሳይሆን በቻይና ላይ ጦርነት ለማወጅና የፓሲፊክን አካባቢ በጦር ኃይሏ ለመሙላት ነው። አሜሪካ በግዙፍ የጦር ኃይል ዝግጅትና አጋር አባሮቿን ማጠናከር ይዛለች ነው የሚባለው። አሜሪካ ከዚያም ውጭ እስከተያዘው የሐምሌ ወር 31ኛው ቀን ድረስ ከሚዘልቀው የጦር ልምምድ ውጭ ደግሞ ከቅርብ አጋርና አባሮች ከምትላቸው ሀገራት ጋር ቫሊያንት ሺልድ 2026 ስትል የሰየመችውን ግዙፍ የጦር ልምምድ በጓም መጀመሯን የተሰማው። ይህ ጦር ልምምዱ ደግሞ ለ10 ቀናት ይቀጥላል ነው የተባለው። አሜሪካ አሁን ማዕከሉን ጓም ባደረገው ግዙፍ የጦር ልምምዷ የሰሜናዊ ማሪያናን ደሴት፣ ጃፓንና የአካባቢውን መልክዓ ምድር አካቶ መላውን የፓሲፊክን ቀጠና የጦር ኃይሏ የዘመቻ ቀጠና ልታደርገው መሆኑን የተገለጠው። አሜሪካ ለግዙፍ ጦርነት አልማ ግዙፍ የጦር ልምምድ ስታደርግ ካለፈው ስህተቷና ውድቀቷ ያለመማሯን ያሳያል የሚሏት በርክተዋል። ዛሬ አሜሪካ ኢራንን የጅምላ ጨራሽ የጦር መሳሪያዎች አሏት በሚል በኢራን የገባችበት ጦርነት ከኢራን በላይ ራሷን ከባድ ዋጋ እያስከፈላት ነው ሲሉ የሚተቿት ብዙዎች ናቸው። እንደ አውሮፓውያኑ አቆጣጠር በ2003 አሜሪካ በኢራቅ ወረራ ስትፈጽም መንስኤዋ የነበረው የዚያን ጊዜው የኢራቁ ፕሬዚደንት ሳዳም ሁሴን የጅምላ ጨራሽ ጦር መሳሪያ ታጥቀዋል በሚል ነው። የዚያን ጊዜው የአሜሪካው የውጭ ጉዳይ ሚኒስትር ኮሊን ፓውል ለሀገራቸው የኢራቅን የጅምላ ጨራሽ የጦር መሳሪያ ትጥቅ መያዝ ጉዳይ ያስረዱበት መንገድ ኢራቅን ሊያስደበድባት ችሏል። ያውም ኮሊን ፓውል በተባበሩት መንግስታት ድርጅት ጉባኤ ፊት እንደ ሱረት የተቋጠረ ዱቄትን በጥንቃቄ
በማሳየት ነበር። የአሜሪካው የውጭ ጉዳይ ሚኒስትር ዛሬ በሕይወት የሉም፣ ነፍስ ይማር። ኮሊን ፓውል ናቸው። የዚያን ዱቄት ምንነት ሲገልጡትም በ10 ሺህ የሚቆጠሩ ሰዎችን በቅጽበት ሊገድል የሚችል በእነርሱ አጠራር አንትራክስ በአማርኛውም አባሰንጋ ነው ሲሉ ገልጠውታል። ምን ያደርጋል፣ የኋላ ኋላ ላይ ግን ኢራቅ በአሜሪካኑ ስጋት የሆነውን የጅምላ ጨራሽ ጦር መሳሪያ እንደሌላት ታውቋል። እነርሱ ዌፐንስ ማስ ዲስትራክሽን ይሏቸው በምህጻረ ቃሉም WMDs። ከዚያ በኋላ ፓውል የበረታ ሐዘናቸውን ገለጡ። በመንግስታቱ ድርጅት ጉባኤ ፊት የተናገሩትንም ንግግር እያስታወሱ ራሳቸውን እየወቀሱ አቀርቅረው ብሎት ነው ብለውታል። ብልጭታ ማለት ነው። የዚያ የአሜሪካ በኢራቅ ላይ ዘምታ የፈጸመችው ጦርነት ደግሞ በ21ኛው ክፍለ ዘመን የተሰራ አስከፊ ወንጀልና በደል ሆኖ ተመዝግቧል። በዚያ ጦርነት ደግሞ ከ200 ሺህ በላይ ኢራቃውያንና 4431 የአሜሪካ ወታደሮች ሕይወታቸውን አጥተዋል። ለ8 ዓመታት ጦርነቱም ዘልቋል። ዛሬ አሜሪካ በኢራንም ላይ ያላት ጥርጣሬና ሆርሙዝን ወሽመጥ በጽናት የመዝጋቷ ጉዳይ ኢራን የዚያን የጅምላ ጨራሹን ጦር መሳሪያ ብትታጠቅ ነው የሚል ጥርጣሬን ወልዷል። ጌታዋን የተማመነች በግላቷን ውጭ ታሳድራለች ነውና። በእርግጥም ኢራን ከባህር ጥልቅ ስፍራ በብረታ ብረትና በአሲድ እንዲሁም በመርዝ የተሞሉ ተቀጣጣይ ጠንካራ የብረት ትልልቅ ሳጥን መሰል የፈንጂ ማሸጊያዎችን ከመሬቱ ክፍል ላይ ቀብራቸዋለች የሚል መረጃ አለ። የባህሩን ውሃ አልፎ ማለት ነው። ታዲያ አሁን ለአሜሪካም ይሁን ለተቀረው ዓለም መዘዙ ከተመዘዘ የማይተርፈው የለም ነው የሚባለው። እናም ሞኝራቱ ሲያርስቃልን አድርጓታል። ኢራን አሁን ከባህር ጥልቅ ስፍራ በግዙፍ መጠን ፈንጂ አጥምዳለች የሚለው ዜና ፈጽሞ ጥርጥር የለውም ነው የሚባለው። ኢራን በባህሩ የውሃ አካላት ጥልቁ ስፍራ እጅግ አደገኛ የተባሉ ጨራሽና አጥፊ ከ2000 እስከ 6000 የሚደርሱ ፈንጆች እንዳሏት ይነገራል። የአሜሪካ ባህር ኃይል ከ1987 እስከ 1988 የአውሮፓውያኑ በሆርሙዝ የውሃ ወሽመጥ የተጠመዱ በርካታ ፈንጆችን ማምከኑም ይታወቃል። የኢራን አብዮታዊ ዘብ ኃይል በበኩሉ ባለፉት ዓመታት የሆርሙዝን ወሽመጥ ለመዝጋት በሚያስችለው የጦር መሳሪያ ጥበብ ዙሪያ አበክሮ መስራቱን የተገለጠው በአሜሪካ ጦር ኃይል የባህር ኃይሉ ዋና አዛዥ አድሚራል ዳሪል ካውደል ለብሉምበርግ በሰጡት ማብራሪያ የኢራን ፈንጆች በጠረፋማ ክፍሏ እንዳሉ ነው የገለጡት። መቼና ምን ሊከሰት ይችላል? አሜሪካን ብትሆን የሆርሙዝን የውሃ ወሽመጥ ሙሉ በሙሉ ለማስከፈት ይኸው ሰማይን ማከኮኖባታል ይሏታል። አሜሪካ ለፈጸመችው ከባድ ጥቃትም የኢራን አብዮታዊ ዘብ ኃይል በባህሬን በሚገኘው 5ኛው የአሜሪካ ባህር ኃይል እዝና በዮርዳኖስ ከባድ የተባለ ጥቃት መፈጸሙን አስታውቋል። ትንታኔ ዘገባውን ስናዘጋጅ በዋቢነት ኒውዮርክ ታይምስን፣ ኒውዮርክ ፖስትን፣ ፎክስ ኒውስን፣ ሁፍ ፖስትን፣ ቲአርቲ ወርልድን፣ ኢንዲፔንደንትን፣ ኑር ኒውስን፣ ዋሽንግተን ኤግዛማይነርን፣ ቮይስ ኦፍ ኤምሬትስን፣ ካውንተር ክራንችን፣ ዘ ታይምስ ኦፍ ኢንዲያና ጄሩዛሌም ፖስትን ተጠቅመናል።